ሰላም አለይኩም እንዴት ቆያችሁ? ተድላ ሰለመ የሚል የቲክቶክ እና የፌስቡክ ፖስቶችን እያየሁኝ ነው። ከዛሬ 8 ወር በፊት ተድላ ዩቲዩብ ላይ ያደረጋቸውን ቃለ መጠይቆች ሶሻል ሚዲያ ላይ በጣም ደንግጬ ነበረ። ተድላ እንኳን አይደለም ይሰልማል ሃይማኖት ይኖረዋል ብዬ አልገመትኩም። ምክንያቱም በዩቲዩብ ቃለ መጠይቆቹ ላይ በንግግሮች ላይ እጅግ ድፍረት የተሞላበት ንግግር ይናገር ስለነበረ ያንን ድፍረት ትቶ አላሁ አክበር አላሁ አክበር። ሁላችሁም ኮሜንት ላይ በተክቢር ቅልጥ አድርጉት። ዛሬ ማን እንደሰለመ ጉዲው ፓስተሩ ተድላ ነው የሰለመው። ቪዲዮውን እስከ መጨረሻው እዩት፣ ላይክ አድርጉት። ከዚህ በላይ ባላደክማችሁ በትልቁ አድርጉኝ። በቪዲዮ ነው የምወጣው። ምንም ነገር ስናገር ስለፈልፍ ያላፈርኩ ሰውዬ ይህንን ነገር ለማድረግ ምንም የሚያሸማቅቀኝ ነገር የለም። ይህን ሁሉ ፈጣሪ ስለረዳኝ አመሰግናለሁ። ቪዲዮ ከፍታለሁኝ፣ ሪከርድ አድርጉትና ቀጣይ ፕሮግራሙን ዋሂድ ቀጥል። አሁን መምህሬ ስለሆንክ ኡስታዝ ዋሂድ ቴንክ ዩ። እሺ ጥሩ ነው። ብዙ ነገር እንትን ያልከው ማለት ነው። አይ ቲንክ አህመድና ሳላ ማጠቃላይ ይሰሩበታል ማለት ነው ኢንሻአላህ። ግን ያው ሻሃዳ ማለት ብዙ ጥያቄዎች አሉኝ። ካሳመነኝ ነው ጥያቄውን የምቀበለው ስላልከኝ የምር በእነዚህ ቤዚክ በሚባሉ ጥያቄዎች አሁን ሻሃዳ ትይዛለህ ብዬ አልጠበኩም ነበር የምር ለመናገር። እኔ እንደው ቢያሰብኩት ሰዓትም በጣም ብዙ ስለሌለብን ምናልባት ሌላ ጊዜ ዛሬ ሳምንትም 2 ሳምንትም ከቻልኩ ደግሞ ወንድሞች ጋር ሪኮመንድ ለማድረግ ወይ ሳላ ጋር ወይ ኢምራን ጋር ወይ ኢብራሂም ጋር ወይ አቡኪ ጋር ወይ አህመድ ጋር ላገናኝ ነበር ያሰብኩት ነበር። ምክንያቱም እኔ ጊዜ የለኝም እና በቀን ሰሞኑን ኢንተንሲቭሊ ገብተህ ከዛ ጥያቄዎችን ተመልሶልህ ራስህ የሚበጀውን ከሚፋጀው የለየ ሰው ነህ። ብዙ ነገር ታውቃለህ ብዬ አምናለሁ እና ግን ዛሬ እንዲሆን ምርጫ ከሆነ እኔ የመከልከል መብት የለኝም ማለት ነው ኢንሻአላህ። እንግዲህ እስልምናን ስትቀበል የተጫነ ያስገደደ ወይም ደግሞ የደለለ ሰው አለ? እዚህ የምታውቀው ሰው ማለት እንደዚህ ተጽዕኖ ያደረገብህ ሰው አለ? በእንትን አሉታዊ ተጽዕኖ ማለት ነው አለ? እሱም መጀመሪያ እስቲ ምን አልከኝ? በትንሽ ሰከንድ እስልምና ለመቀበል ስትፈልግ ከበስተኋላ ያስገደደ አካል አለ ወይ? ያስገደደ ወይም ደግሞ የሆነ ነገር አስገደደኝ? በጭራሽ አስገደደኝ አካል የለም። ግን ቅድም እንዳልኩ ይሄን ነገር እንድሰማ እንድከታተል አንድ እህት ነች ጥቆማ ያደረገችኝ። ብዙ ወንድሞችና እህቶች ጋር እነጋገራለሁ ስለ እስልምና፣ ራሴ ማነባለሁኝ። የኖርኩትም ደግሞ ከሙስሊም ማህበረሰብ ጋር ነው። አንዳንድ ጥያቄዎችም የጠየቅኩት ስለማላቃቸው ምናምንም ሳይሆን በዛ ላይ ዲቴል ማብራሪያም ማግኘት ስለምፈልግና ቀጣይ ደግሞ በደንብ መማር ማወቅም ስለምፈልግ እኔ መኖር ስኖር ባመንኩበት ነገር ላይ በስርዓት መኖር ነው የምፈልገው። እነዛን ነገሮች እንግዲህ ጥቂት አዲስ እረኛ ከብት ያስተኛ እንደሚባል አለ የኔ ሀገር ሰው ሲተርትና ሳላውቅም እንዳልሳሳት በማላውቀውም ነገር ላይ ደግሞ ሐሳብ ሰጥቼ እናንተንም እንዳላስወቅስ ቀጣይ ስራዬ በደንብ መማር ከራሴ ጋር ህይወቴን ማቆየት ነው የምፈልገው እና በብዙ ደስታ ያለምንም አስገዳጅነት በራሴ ፍላጎት ነው። በቪዲዮም የወጣሁበት ምክንያት ምንድን ነው? ሌላ ሰው እንዳይመስላቸው ስመ ሞክሼ ተድላ የሚባል ብዙ ሰው ስለሚኖር ግሩም የሆነ ምስክርነት ስለሚሆንም ብዬ ነው በቪዲዮም እንደወጣ የሚፈለግኩትና ያን እንጂ አስገዳጅ አካል ያስፈራራኝም የደለለኝም በጭራሽ ሊኖርም አይችልም። እንደዛም አይነትም ስብዕና ያለኝ ሰው አይደለሁም። መሞትን ነው የምመርጠው እንደዛ ከመሆን። ኦኬ ጥሩ። ያው በኢስላም ለሶስት ነገር ብሎ የሰለመ ሰው እስልምናው ተቀባይነት የለውም። አንደኛ ለተቃራኒ ጾታ ብሎ የሰለመ ሰው፣ ሁለተኛ ለጥቅም ብሎ የሰለመ ሰው፣ ሶስተኛውና የመጨረሻው ደግሞ ተገዶ የሰለመ ሰው እንትን የለውም ማለት ነው። ዋናው ነገር እስልምና መቀበል ሳይሆን ከተቀበልክ በኋላ ያለው ነገር ኮንቲኒቲ ጽናት ነው። ኢስቲቃማ የሚባለው ነገር ማለት ስቴድፋስትነስ የምንለው ነገር እሱ ነው ትልቁ ነገር። ዋናው መማር ራስን አፕግሬድ ለማድረግ የምትጠረው ነገር ትልቁ ነገር እሱ ነው ማለት ነው። እና አንድ ሰው መጀመሪያ እርሻ ነገር ስትሰጠው የሰጠውን እርሻ አጠቃላይ ማለት ነው በአንድ ቀን በልቼ ልጨርሰው አትልም። ለረሃብ ውስጥ ለጠየቀ ነገር እንትን እያልክ ቀስ እያልክ ነው እንትን የምትለው። እስልምና ጋር እንደዛ ነው። ዋናው እርሻውን አግኘው። ጠዋት ከእንቅልፍ ስትነሳ የፀሐይ ብርሃንን ሙሉን አይደለም የምታገኘው፣ ለአይንህ የሚመጥንህን ነገር ነው የምታገኘው።
ባህርም እንዳለ ውቅያኖስ በሰጥ ሁሉንም ጨልጬ ምንድነው በአንዴ ልጠጣው አትልም። ለሚያስፈልገ ለጥማት ያክል ነው ቀርተ የምትጠጣው። ከዚህ በኋላ እስልምና ጋር ስትመጣ ሰፊ ትምህርት ነው ያለው፣ ሰፊ እውቀት ነው። ሙሉን ልጨርሰው ማለት የምችለው አይደለም። ማናቃቸው ነገሮች ብዙ ነገሮች አሉ። እኛም እየተማረን ያለ ነው። ስለዚህ ወደፊት መማርህ እንትን ማለት እንግዲህ በህዝብ ፊት ቃል ገብተሃል። እማራለሁ አውቃለሁ ምናምን ብለን እኛ ጋር ደግሞ ደስ ብሎን ማለት ነው ለምነንህ ነው የምናስተምርህ አይደለም ጠይቀህን ይቅርና ማለት ነው። እኛ የምንለው ከሰለሙ በኋላ እባካችሁ ተማሩ፣ ቁርአን ቅሩ፣ ትምህርት ተማሩ፣ ዲናችሁን ወቁ እባካችሁ ብለን ነው የምንለው እና ይሄን ነው እንትን የምንለው። ኢንሻላህ እሱን አስተካክለን አሬንጅ አስተማሪዎች አድርገን እንድትማር እናደርግሃለን ኢንሻላህ። እንግዲህ እስልምና መቀበል ከፈለክ እኔ የምለውን ተከትለ ትላለ ማለት ነው። ሻሃዳ ትላለ ማለት ነው። ድምፅ ጠፍቷል። አለሁ እየጠበቅኩ ነው። ኦኬ እኔ የምለውን ተከትለ ትላለ ማለት ነው። ያው ትርጉሙን መጀመሪያ ልንገርህ። ላኢላሃ ኢለላህ ማለት ከአላህ በስተቀር በሐቅ የሚመለክ አምላክ የለም ማለት ነው። መሐመድ ረሱሉላህ ማለት ደግሞ ረሱል ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና ባሪያ ናቸው ብሎ ቁርአን በእሳቸው ላይ የወረደው ቁርአን ያላህ ንግግር ነው ያላህ ቃል ነው ብለህ ታምናለህ። እሳቸው ደግሞ ኦንቶሎጂካሊ እንደኔና እንዳንተ ሰው ናቸው። ከሴት የሚለዩት ጾታቸው ወንድ ነው። ሜታፊዚካሊ ከኛ የሚለዩት ነገር ምንድነው? ሜታፊዚካሊ ነው የሚለዩት፣ በማንነት ይለያሉ። እሳቸው ነብይ ናቸው፣ መልእክተኛ ናቸው። እንደገና ደግሞ የነቢያት ቁንጮና መደምደሚያ ናቸው ማለት ነው። ይሄ ነው እንትኑ። ድረሱልን አንላቸውም፣ አንጠራቸውም፣ ወደ እሳቸው ደዋ እናድርጉ። እሳቸው ፍጡርም ሰውም ስለሆኑ ማለት ነው። ይሄ ነው ያለው ነገር። መልእክተኛ መሆናቸውን ብቻ አንድ ሰው መመስከር አለበት ማለት ነው። እኔ የምለውን ተከትለ ትላለህ ማለት ነው ኢንሻአላህ። አሽሃዱ አላ ኢላሃ ኢለላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉሁ እኔ ከአላህ በስተቀር በሐቅ የሚመለክ አምላክ የለም ብዬ በልቤ አምኜ በአፌ እመሰክራለሁ። እኔ ሙሐመድ የአላህ ባሪያና መልእክተኛ መሆኑን በልቤ አምኜ በአፌ እመሰክራለሁ። ማሻአላህ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። ወደ ዲኑል እስላም በሻሃደተይን ገብተሃል ማለት ነው። ከዛሬ ጀምሮ ሙስሊም ወንድማችን ነህ። የእስልምና ወይም ደግሞ የዲኑል ኢስላም ተከታይ ነህ። በጣም ደስ ብሎናል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ አላሁ አክበር፣ ተክቢር፣ አላሁ አክበር፣ ተክቢር፣ አላሁ አክበር። አላህ ይቀበልህ። ዱዓ አድርግልን ለኛም እንግዲህ ኢንሻአላህ አላህ ይቀበልህ። በጣም ደስ ብሎናል። ከዚህ በኋላ አንተ እንደተወለደ ሕፃን ልጅ ኃጢአትህ በሙሉ ታጥቦልሃል። አውቀህ በድፍረት ሳታውቅ በስተት የሰራው ኃጢአት በአጠቃላይ ይቅርታ አላህ አድርጎልሃል። ማሻአላህ አልሐምዱሊላህ። ዱዓ አድርግልን። ወንድሞች እንግዲህ ደስታቸውን ይገልጻሉ። ነው ያለነው ህይወታችንም ሃይማኖታችንም ማንኛውም ነገራችን ለሰዎች የተጋለጠ ነው። እናም እህት ወንድሞች እንግዲህ አንድ ሰው ሲሰልም በዚህ ውጣ በዛ ውረድ እንዲያርገው እንዲበለው የሚለው ነገር መቀነስ እንዳለባችሁ ነው። ዝም ብለን መከታተል እንዳለብን ይህን ለመጠቆም ነው ቪዲዮ የሰራሁት። ሌላው ተድላ ከመስለሙ በፊት ያው ሚዛናዊ የሆነ ሰው ነው። በነገራችን ላይ በነፃነት የሚኖር ሰው መሆኑን የምትረዱት 50 ዓመት አካባቢ ነው እድሜው። ነገር ግን የ35 ዓመት ወጣት ነው የሚመስለው። በነገራችን ላይ የሃይማኖት ጉዞውንና እድሜው አላህ እድሜውን ያስረዝመው በጤና በነፃነት ረጅም እድሜ ተዝናንቶበት ሞቅ ያለ ህይወት ያሳልፍ ዘንድ ምኞቴ ነው እና ሃይማኖታዊ ጉዞውንና እንደዚህ ወጣት መስሎ የ50 ዓመት ጎልማሳ መሆኑን እነዚህንም ቢያካፍለን ሰዎች ትምህርት ቢወስዱበት የሚል ግምት አለኝ። ኤኒዌይስ ምን ልላችሁ ፈልጌን ሚዛናዊ የሆነ ሰው ነው። አንድ ሰው ሚዛናዊ ከሆነ ውስጡ ሰላም ከሆነ ነፃነት ካለው
ረጅም እድሜና ጤናማ ህይወት የመኖር እድል አለው እና ውስጡ ነፃነትና ሰላም ስላለው ነው ተድላ በ50 ዓመቱ እንደዚህ 35 ዓመት ወጣት የሚመስለው። በ35 ስንት ዝርግፍግፍ ያሉ ሰዎች አሉ። ኤኒዌይስ ተድላ ከመስለሙ በፊት አንዳንድ በእስልምና ላይ የተቀጠፉ ነገሮችን ሃይላይት ሲሰጣይቼ በጣም ነው የገረመኝ። ያው የክርስቲያን ሚሽነሮች የክርስቲያን አቃቢያን በእስልምና ላይ ለመቅጠፍ ይፈልጋሉ። በተለይ ይሄ ግድያ የሚሉት ማለት ነው። እና አንድ ጊዜ ተድላን ቪዲዮ ምን አየሁ መሰላችሁ? ይሄ ከሃይማኖት የወጣ ይገደል የሚለውን በደንብ አብራርቶ ነው የተናገረው። እና እንኳን አይደለም ሙስሊም ያልሆነ ሰው ራሱ ሙስሊም የሆነ ሰው ይህንን በደንብ አይረዳውም። በተለይ በቲኔጀሮች የሆኑ በተለይ ከክርስቲያን አቃቢያንን ከሚሉ የሚሰሙትን ቅጥፈት አምጥተው እንዴት ነው ከሃይማኖት የወጣ ይገደል የሚለው እያሉ የመጡ የሚጠይቁን የሚያዝጉናሉ። ነገር ግን ሙስሊም ባልነበረበት ሰዓት ተድላ ከሃይማኖት የወጣ ይገደል የሚለውን ጊዜን ዘመንን መሰረት አድርጎ ሃይማኖታዊ ሕግና ስርዓትን ሃይማኖታዊ ሉዓላዊነትን መሰረት አድርጎ አረዳዱ በጣም ደስ ነበር የሚለው ቪዲዮ ሰርቶበታል። እንደውም ሰሞኑን ደግሞ ኡስታዝ ያህያ አንድ የሰራበት ቪዲዮ አለ። እፎይ ሴጋ የቀጠፈበት አንድ የሀዲስ ታሪክ አለ። የሀዲሱ ታሪክ የሚያወራው ያኔ በሰሃቦች ዘመን ነብዩ አለይሂ ሰላቱ ወሰለም በነበሩበት ዘመን